ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ክፍል 4 እንመለከታለን። በባለፈው ክፍለ ጊዜ በክፍል 3 ወይም በቪዲዮ 3 የትምህርት ጊዜያችን ሜጀር ላንድፎርም ግሩፕስ ኦፍ አፍሪካ በሚለው ርዕሰ ሀሳብ ስር ጀነራል ላንድፎርም ፊቸርስ ኦፍ አፍሪካ ኤንድ ፎር ሜጀር ላንድፎርም ግሩፕስ ኦፍ አፍሪካ የሚሉትን ዘርዝረን ከአራቱ የመጀመሪያውን አይተን ነበረ። ለማስታወስ ያክል አፍሪካ ሃዝ ፎር ሜጀር ላንድፎርም ግሩፕስ ኦር ጀነራል ላንድ ፎርም ፊቸርስ ኦፍ አፍሪካ ር ዲቫይድድ ኢንቱ ፎር ሜጀር ግሩፕስ በአራት ዋና ዋና ሜጀር ግሩፕ እንደሚከፈል አይተናል። እነዚህም አፍሪካን አልፓይን ሲስተም፣ ሁለተኛ አፍሪካን ማሲቭስ፣ ሶስተኛ ኢስት አፍሪካን ሃይላንድስ ኤንድ ግሬት ሪፍት ቫሊ፣ አራተኛ ሳውዘርን አፍሪካን ፕላትፎርምስ እንደሆኑ ዘርዝረን ከነዚህ ከአራቱ የመጀመሪያውን ተመልክተን ሁለተኛውን ጀምረን ያቆም ነው። የመጀመሪያው አፍሪካን አልፓይን ሲስተም የሚለው ማለት ነው። የአፍሪካን አልፓይን ሲስተም ስናይ እንግዲህ አልፓይን ሲስተም ምንድን ነው? ዋት ኢዝ አፍሪካን አልፓይን ሲስተም ዌር ኢዝ ፋውንድ የሚለውን ተመልክተናል። ሁለተኛው አፍሪካን ማሲቭስ ነው። ማሲቭ ማለት ምን ማለት ነው የሚለው ዲፋይን አድርገን አራቱን የአፍሪካ ማሲቮች ከዘረዘርን በኋላ የመጀመሪያውን ጀምረን የተወሰነ ከሄርን በኋላ ነው ያቆም ነው። ስለዚህ እሱን አስታውሰን እንሄዳለን ማለት ነው። ለዛሬ መነሻ የምናደርገው 1.32 አፍሪካን ማሲቭስ የሚለውን ነው። አፍሪካን ማሲቭስ እንግዲህ በባለፈው ክፍለ ጊዜ እንደምታስታውሱት ማሲቭ ማለት ኤክስተንሲቭ ጂኦግራፊካል ኤሪያ ዊዝ ሲሚላር ፊዚካል ፊቸርስ ኤንድ ክላይማቲክ ኮንዲሽንስ ማለት ነው። ማሲቭ ሪፈርስ ቱ ኤክስተንሲቭ geographical area extensive geographical area with similar physical features that means landforms and similar climatic conditions ሲሚላር ክላይማቲክ ኮንዲሽንስ ይህ የመልክዓ ምድር መመሳሰሎች እና ተመሳሳይ የክላይሜት ሁኔታ ወይም ደግሞ በአመዛኙ ወጥ የሆነ የአየር ንብረት ሁኔታ ያለው አንድ ኤክስተንሲቭ ጂኦግራፊካል ኤሪያ ማሲቭ ተብሎ ይጠራል። ሰፊ ቦታ ማለት ነው። ማሲቭ ማለት ኤክስተንሲቭ ላንድ ማለት ነው። ስለዚህ ማሲቭ ሪፈርስ ቱ ኤክስተንሲቭ ጂኦግራፊካል ኤሪያ ዊዝ ሲሚላር ፊዚካል ፊቸርስ ኦር ላንድ ፎርምስ ኤንድ ክላይማቲክ conditions. And there are four massive landforms in Africa. The massive landforms of Africa, the massive landforms or geographical areas of Africa are one, the Sahara Desert region, second, the Sahel region, third, the Savannah or grassland region, the Savannah or grassland region እና the tropical rainforest region ናቸው። the tropical rainforest region. The four African massives with similar physical features or landforms and climatic conditions are the Sahara Desert region, the Sahel region, the Savannah or grassland region እና the tropical rainforest region ናቸው። ከነዚህ በባለፈው ክፍለ ጊዜ ትምህርታችን የሳሃራ ዴዘርት የሚለውን ጀምረን በረሃዎች እንዴት ይፈጠራሉ፣ ዴዘርት ማለት ምን ማለት ነው፣ and what are the possible reasons for the formation of deserts የሚለውን
አስታውሰን ወይም ደግሞ አይተን ነበር ያቆም ነው። እሱን አስታውሰን ከመጀመሪያው እንቀጥላለን ማለት ነው። ዋን ዘ ሳሃራ ዴዘርት ሪጅን ዘ ሳሃራ ዴዘርት ሪጅን ዋት ኢዝ ዴዘርት? ዴዘርት ምንድን ነው? ዋት ኢዝ ዴዘርት? እንግዲህ ዴዘርት can be defined in terms of one, precipitation, and in terms of temperature. When you define a desert in terms of precipitation or amount of rainfall, it means that dry land or with no rain, ዝናብ የሌለበት ወይም ዝናብ አጠር ምድር ወይም ደረቅ ምድር ማለት ነው። in terms of temperature, it can be hot and it can be cold. So desert can be hot and cold, but all deserts are dry. So desert means, in short, desert means a dry land that can be hot or cold. ቀዝቃዛማ ወይም ሞቃታማ የሆነ ሊሆን የሚችል ደረቃማ ምድር ማለት ነው። ደረቃማ ምድር። ስለዚህ ዴዘርትስ they can be hot and cold, but all deserts are dry. What makes all deserts similar is their dryness. በረሃዎችን የሚያመሳስላቸው ደረቃማነታቸው። What makes all deserts similar is their dryness, but they can be different in terms of level of temperature. But deserts can be different in terms of their level of temperature. In terms of their level of temperature ይለያያሉ። In terms of temperature, they can be hot. Some deserts are hot and some deserts are cold. But all deserts are dry. All deserts are dry. ግን ሁሉም በረሃዎች ምንድን ናቸው? ደረቅ ናቸው። ስለዚህ ዴዘርት ማለት ድራይ ላንድ ማለት ነው። ድራይ ላንድ but it can be hot or cold. Like tropical deserts are hot and polar deserts are cold. የምድር ወገብ ዙሪያ ያሉ ወይም ደግሞ ለምድር ወገብ ቅርብ የሆኑ እነዚህ ትሮፒካል ውስጥ የሚገኙ በረሃዎች ሞቃታማ ናቸው። ፖላር አካባቢ የሚገኙ ወይም ኖርዝ ፖል እና ሳውዝ ፖል አካባቢ የሚገኙ ዴዘርቶች ደግሞ ቀዝቃዛ ናቸው። ግን ሁለቱም ምንድን ናቸው? ደረቃማ። ስለዚህ በረሃዎችን የሚያመሳስላቸው ደረቃማነታቸው ነው። ኢን ጀነራል እንደ አጠቃላይ areas that receive less than 250 millimeter in a year referred as desert. Areas received annual rainfall less than 250 millimeter referred as desert. በዓመት ከ250 ሚሊ ሜትር
በታች ዝናብ የሚያገኙ አጠቃላይ ዓመታዊ የዝናብ መጠናቸው 250 እና ከዛ በታች የሆኑ ቦታዎች ዴዘርት ተብለው ይጠራሉ። እንግዲህ 250 ማለት ምናልባት ከፍተኛ ዝናብ በሚያገኙ አካባቢዎች ላይ በአንድ ቀን ወይም በሁለት ቀን ውስጥ ሊዘንበው የሚችል የዝናብ መጠን ማለት ነው። እንግዲህ ይህንን በአመት ለ365 ቀናት ስትአካፋፍሉት በጣም ኦልሞስት ከ1 ሚሊ ሜትር በቀን ያነሰ ዝናብ ማለት ነው። እሱ ደግሞ ኦልሞስት ከባቢ አየርን እንኳን የማያረሰርስ አይደለም፣ ምድር ሊያረሰርስ እንዲሁ አየር ላይ እንኳን ዝናብ መኖሩን ሊያሳይ የማይችል የዝናብ መጠን የሚሆን ነው ማለት ነው። ስለዚህ በአጠቃላይ በአመት ከ250 ሚሊ ሜትር በታች የሚያገኙ አካባቢዎች ዝናብ የሚያገኙ አካባቢዎች በረሃ ወይም ዴዘርት ተብለው ይጠራሉ። ስለዚህ ዴዘርት ማለት ደረቃማ ምድር ማለት ነው። but in terms of temperature it can be hot and cold. And from African massives, the massive which is characterized by this desert condition or dry land is Sahara Desert. So let us see Sahara Desert. እንግዲህ Sahara Desert it is the largest desert in the world. It is the largest desert in the world. የዓለማችን ትልቁ በረሃ ነው። It is the hottest and extensive dry land in the world. It is the hottest and dry extensive land in the world. And Sahara Desert, it occupies almost the northern half of Africa. Occupies almost the entire parts of northern Africa. ኦልሞስት የኖርዘርን አፍሪካን ሰሜናዊ ክፍል በሙሉ ይሸፍናል ማለት ነው። እዚህ ጋር እንደምታዩት በስዕሉ ኦልሞስት የሰሜን አፍሪካ አብዛኛውን ቦታ ኤክሰፕት ዘ ኖርዝ ዌስተርን ኮስታል ኤሪያስ ኢት ኢዝ ሳሃራ ዴዘርት። ስለዚህ አብዛኛውን የሰሜን አፍሪካን አካባቢ ይሸፍናል። ኢትስ ቶታል ኤሪያ ኢዝ አባውት 9,200,000 ኪሎ ሜትር ስኩዌር። its area is about 9,200,000 kilometer square. Almost it is 1/3. It covers almost 1/3 of the area of Africa. It covers almost 1/3 of the total area of Africa. The total area of Africa, which is about 30,330,000 kilometer square. የአፍሪካ አጠቃላይ ስፋት ኦልሞስት 30,330,000 ኪሎ ሜትር ስኩዌር አካባቢ ነው። የዚህ 1/3 ማለት ኦልሞስት 10 ሚሊዮን ማለት ነው። ስለዚህ ኒርሊ 1/3 የሚሆነውን የአፍሪካ ምድር ይሸፍናል የሳሃራ በረሃ። ስለዚህ ኤክሰፕት ኖርዝ ዌስተርን ኮስታል ኤሪያስ ኦፍ ሜዲትራኒያን ሲ ኦልሞስት ኖርዘርን ፓርት ኦፍ አፍሪካ ኢትስ ከቨርድ ባይ the Sahara Desert. Really features of Sahara ከዛ በፊት climate characteristics of Sahara Desert. It is hot all year around. The annual average temperature is above 35 degrees Celsius. The annual average
temperature is above 35 degrees Celsius. Even in some areas, it extends up to 50 degrees Celsius or above 45. In some areas, the temperature rises. The temperature rises over 45 degrees Celsius, especially during ዊንተር ሲዝን። ይሄ ኦቨርሄድ ሰን ሲዝን በምንለው በተለይ የሙቀት መጠኑ ኖርዝ ሰመር ማለት ነው ከ45 ዲግሪ ሴልሺየስ በላይ ይሆናል። አመታዊ አማካይ ሙቀት መጠኑ ግን ከ35 ዲግሪ ሴልሺየስ በላይ ነው። ስለዚህ ከፍተኛ የሙቀት መጠን አለው። ኢት ኢዝ ዘ ሆተስት ኦፍ ኦል ዴዘርትስ ኢን ዘ ወርልድ። በዓለማችን በጣም ሞቃታማ ከሚባሉት ሁሉ ሞቃታማው በረሃ ነው። ኢትስ ፕሪሲፒቴሽን ስናይ ኢትስ ካራክተራይዝድ ድራይ ክላይሜት ኦል ይር ራውንድ። ኢት ኢዝ ካራክተራይዝድ ባይ ድራይ ክላይሜት ኮንዲሽንስ ኦል ይር ራውንድ። አመቱን ሙሉ ደረቃማ ወይም ደግሞ ዘቶታል አኑዋል አቬሬጅ ምንድን ነው? ዘቶታል አኑዋል ሬንፎል ኢዝ ሌስ ዛን 250 ሚሊሜትር። ኢትስ ቶታል አኑዋል precipitation or rainfall is less than 250 ሚሊሜትር። ዓመታዊ ጥቅል የዝናብ መጠኑ ከ250 ሚሊሜትር በታች ነው። ወይም ደግሞ ዓመቱን ሙሉ ደረቃማ የሚባል የአየር ሁኔታ አለው። ሪሊፍ ፊቸርስ ኦፍ ሳሃራ የመልክዓ ምድር አይነቱን ስናይ ሪሊፍ ፊቸርስ ኦፍ ሳሃራ ፊቸርስ ኦፍ ሳሃራ ዴዘርት the landscape of Sahara is covered with sand. አብዛኛውም በአሸዋ የተሸፈነ ምድር ነው። the landscape of Sahara desert is covered with sand and loess soil ወይም loess deposit በአሸዋና በልም አፈር የተሸፈነ ምድር አለው። ኦልሞስት አሸዋማ የሆነ ምድር አለው ማለት ነው። ስለዚህ the first African massive is Sahara, which is characterized by high temperature and low precipitation and sandy and loess ወይ ኳርስ ቴክስቸር የሚባል ድንጋያማ አሸዋማ ምድር የሆነ መልክዓ ምድር ያለው ሰፊ ኦልሞስት የአፍሪካን 1/3 ወደ 9,200,000 ኪሎ ሜትር ስኩዌር ስፋት የሚሸፍነው የአፍሪካ ኤክስተንሲቭ ወይም ማሲቭ ጂኦግራፊካል ኤሪያ ሳሃራ ዴዘርት ነው ማለት ነው። the second African massive is the Sahel region. The second one is the Sahel region. The second African massive is the Sahel region. So the second African massive is the Sahel region ነው። ሳህል ምን ነው? and which part of Africa is called the Sahel region? What is Sahel? What is Sahel? Which part of Africa is called the Sahel region? የትኛው አካባቢ ነው የሳህል ቀጠና ወይም አካባቢ የሚባለው የሚለውን እንመለከታለን። እንግዲህ ሳህል ሚንስ ሴሚ አሪድ ሪጅን ማለት ነው። ሳህል ሚንስ ሴሚ አሪድ region. That means partly wet and partly dry. Partly wet
and partly dry. ወይም ሳህል means it is Arabic word, is derived from Arabic word and means shore ማለት ነው። shore ማለት ቀጭን ቦታ ማለት ነው። shore ወይም ሳህል means ሳህል is an Arabic word, which means shore ቀጭን ቦታ ወይም ደግሞ ረጅም ጠባብ ቦታ እንደማለት ነው። ስለዚህ a shore which is characterized by semi-arid climate condition ያ ማለት to one side it's dry and to the other side it is wet. both wet plus dry ካራክተር ያለው ቦታ ምን ይባላል? ሴሚ አሪድ ይባላል። ሴሚ አሪድ። ስለዚህ ከፊል ደረቃማ የሆነ ወይም ደግሞ ከፊል እርጥበታማ ከፊል በረሃማ ወይም ደረቃማ የሆነ ምድር ሳህል ይባላል። ስለዚህ ሳህል ሚንስ a shore which is characterized by semi-arid climate which is partly wet and partly dry. And Sahel in Africa, it's found, Sahel in Africa is found in between the humid savanna region, and the drier Sahara region. ቅድም ሴሚ አሪድ ነው ወይም ፓርትሊ ዌት ነው ፓርትሊ ድራይ ነው ብለናል። ለምን ነው ፓርትሊ ዌት ኤንድ ፓርትሊ ድራይ የሆነው? ቢካዝ ኢትስ ፋውንድ ኢን ቢትዊን ዘ ሂውሚድ ሳቫና ኤንድ ዘ ሳሃራ ሪጅን። ያ ማለት ሌትስ ሴይ ሂር ዘ ሂውሚድ savanna region, and let's say here we have the Sahara region which is drier, ደረቃማ. the land in between partly Sahara partly ሳቫና የሆነው ክፍል ምን ይባላል ማለት ነው? ሳህል ሪጅን ይባላል። ሳህል ሪጅን it is part of drier and part of humid savanna. ስለዚህ in Africa it's found between Sahara desert and the humid savanna region. The humid savanna region. It is a semi-arid region in the northern part of Africa. It is a semi-arid region in the northern part of Africa that lies south of Sahara region, and north of the humid savanna region. And on the map it is this what the Sahel region means. የሳህል ቀጠና የምንለው this region በተለየ ከለርድ የተደረገው አካባቢ ምን ይባላል? the Sahel region ይባላል። this one is Sahara desert and this one is savanna, and again this area is savanna and this is Sahel. ስለዚህ in northern part of Africa ወይም north of the equator ባለው የአፍሪካ ክፍል በሳሃራና በሂውሚድ ሳቫና መካከል የሚገኘው shore which is characterized by semi-arid or partly dry and partly humid or partly wet and partly dry is called Sahel region ይባላል።
ሳህል ሪጅን ይባላል። ኤንድ ኢን አፍሪካ ዘ ሳህል ሪጅን ኢንክሉድ ዘ ፎሎዊንግ ካንትሪስ ኢን አፍሪካ ዘ ሳህል ሪጅን includes or covers the following African countries. The following African countries. እነዚህም ከዌስት ወደ ኢስት ስናስቀምጣቸው ማውሪታኒያ፣ ሴኔጋል፣ ማሊ፣ ቡርኪና ፋሶ፣ ኒጀር፣ ናይጄሪያ፣ ቻድ፣ ሱዳን፣ ሪፐብሊክ ኦፍ ሱዳን and Eritrea. Of course የተወሰነ the northern part of Ethiopia የዚህ ቀጠና ክልል ነው፣ ግን በዋናነት the Sahel countries of Africa የሚባሉት እነዚህ ናቸው። ማውሪታኒያ፣ ሴኔጋል፣ ማሊ፣ ቡርኪና ፋሶ፣ ኒጀር፣ ናይጄሪያ፣ ቻድ፣ ሪፐብሊክ ኦፍ ሱዳን ኤንድ ኤሪትሪያ። እዚህ ጋር ካርታው ላይ እንደምትመለከቱት የሳህል ሀገሮች ማውሪታኒያ፣ ሴኔጋል፣ ማሊ፣ ቡርኪና ፋሶ፣ ኒጀር፣ ናይጄሪያ፣ ቻድ፣ ሱዳን ኤንድ ኤርትራ ናቸው። ስለዚህ ከፊል ደረቃማ ከፊል እርጥበታማ በሁለቱ በሰሃራ ዴዘርት እና በሂውሚድ ሳቫና ሪጅን መካከል የሚገኘው ሾር ወይም ደግሞ አንኤክስተንድድ ሴሚ አሪድ ጂኦግራፊካል ኤሪያ ኦፍ አፍሪካ ዘሳህል ሪጅን ይባላል። ዘሳህል ሪጅን ይባላል። ክላይሚክ ካራክተሩን ስንመለከት ዚስ ሴሚ አሪድ ክላይሚክ ካራክተሪስቲክስ ኦፍ ሳህል ክላይሜት ካራክተሪስቲክስ of Sahel, it is semi-arid. That is partly humid and partly drier. That is the southern part of Sahel, means this part of Sahel is humid and this part ወይም the northern part is dry። ስለዚህ ሴሚ አሪድ ወይም ከፊል ደረቃማ ወይም ፓርትሊ ደረቃማ ፓርትሊ ደግሞ ሪላቲቭሊ ሂውሚድ ቬሪ ክሎስ ቱ ዘ ሳቫና የሆነው ወደ ሳቫና የቀረበው ሂውሚድ ይሆናል። ወደ ሳሃራ ዴዘርት የቀረበው ወይም ደግሞ ፓርት ኦፍ ሳሃራ ዴዘርት የሆነው ድራይ ይሆናል ማለት ነው። ሪሊፍ ስትራክቸሩን ስንመለከት ሪሊፍ ስትራክቸር ኦፍ ሳህል structure of Sahel region landscape on Sinai it is more or less similar with savanna type. Similar with the savanna type. But very close to Sahara Desert. It's similar like Sahara Desert, but very close to Sahara Desert. Its landform is sandy. ወደ ሰሃራ የቀረበው የሳህል ቀጠና አሸዋማ ምድር ወይም ደግሞ ሳንዲ ሲሆን ወደ ሳቫና ሪጅን የሚጠጋው ወይም የታችኛው የሳህል ቀጠና ዘ ሳውዘርን ፓርት ኦፍ ሳህል ሪጅን ደግሞ ቬሪ ሲሚላር ዊዝ ሳቫና ፓርትሊ ሳቫና ስለሆነ የሳቫና ምድር ወይም ደግሞ የግራስ ላንድ ያ ማለት ከቨር ዊዝ ግራስ
covered with grass በሳር የተሸፈነ ምድር አለው ማለት ነው። ሶስተኛው the third African massive is the Savannah region. the Savannah region ነው። what is Savannah? Savannah ምንድን ነው? what is Savannah and where the Savannah region is common in Africa? where the Savannah region is common in Africa. የትኛው የአፍሪካ አካባቢ ነው ኮመን የሆነው የሚለውን እንመልከት። ሳቫና ማለት ሳቫና ሚንስ ዋን ግራስ ላንድ ሪጅን ማለት ነው። ግራስ ላንድ ሪጅን ወይም ሳቫና ሚንስ ኤ ሪጅን ዶሚናንትሊ ከቨርድ ዊዝ ግራስ a region dominantly covered with grass በሳር የተሸፈነ ምድር ወይም ደግሞ ሳሮች የሚበዙበት ምድር ማለት ነው። ወይም ሳቫና ሚንስ a wet dry land region ማለት ነው። a wet dry land region በኋላ እናየዋለን። ክላይሜት ካራክተሩ ዲስቲንክት ዌት ሲዝን አለው፣ ዲስቲንክት ድራይ ሲዝን አለው። ልዩ የክረምት ወቅት አለው፣ ልዩ የበጋ ወቅት አለው። ዲስቲንክት ሰመር ሲዝን አለው ኤንድ ዲስቲንክት ዊንተር ሲዝን አለው። ዲስቲንክት ዊንተር ሲዝን አለው። ስለዚህ ልዩ የክረምት ወቅትና ልዩ የበጋ ወቅት ያለው ምድር ሳቫና ወይም ግራስላንድ ሪጅን ይባላል። ስለዚህ ሳቫና ማለት ግራስላንድ ሪጅን ማለት ነው። በሳር የተሸፈነ ምድር ወይም ደግሞ ናቹራል ቬጂቴሽኑ ስንመለከት ወይም ናቹራል ቬጂቴሽን ኢዝ ሃይሊ ዶሚኔትድ ባይ ግራስ በብዛት ሳር የሚገኝበት ወይም ደግሞ ሳሮች የሚበዙበት ምድር ከሆነ ያ ምድር ምን ይባላል? ሳቫና ይባላል። ወይም ሳቫና ሚንስ ኤ ዋይድ ኦፕን ስፔስ covered with several different types of grass. covered with several different types of grasses. so ሳቫና ስንል a wide open space በጣም ሰፊ ምድር የሆነ ግን በተለያየ የሳር አይነቶች የተሸፈነ ምድር ማለት። ስለዚህ a wide open space covered with several different types of grass or simply grassland is called savannah. አፍሪካ የት አካባቢ ይገኛል የሚለውን እንይ። where is the geographical position of savannah in Africa? geographical position or location of savannah land in Africa. የት ይገኛል ካል it's found north and south of the equator. it is found north and south of the equator. encircling the tropical rainforest, the tropical or the equatorial rainforest region. የኢኳቶሪያል ወይም ትሮፒካል ሬንፎረስት ሪጅንን ከቦ ኖርዝ ኤንድ ሳውዝ ኦፍ ዘ ኢኩዌተር
ይገኛል። እንግዲህ እዚህ ጋር በካርታው ላይ እንደምትመለከቱት the region which is shaded in ግሪን የተቀባው የአፍሪካ ክፍል ምን ይባላል ማለት ነው? ሳቫና ወይም ግራስላንድ ሪጅን ይባላል። ዚስ ኤሪያ እንግዲህ ይህንን እንዳጠቃላይ ይዞ ይሄ አካባቢ በሙሉ ዚስ ኮልድ ሳቫና ይባላል። ሳቫና ኦር ግራስላንድ ሪጅን ይባላል። ዚስ ዋን ኢዝ ኮልድ ትሮፒካል ሬን ፎረስት ይባላል። ኤንድ አዝ ሪመምበር ዚስ ዋን ኢዝ ሳህል ኤንድ ዚስ ዋን ኢዝ ሳሃራ። ስለዚህ ኖርዝ በትሮፒካል ሬንፎረስት እና በሳህል መካከል ወይም ደግሞ የኢኳቶሪያል ሬንፎረስትን ወይም ትሮፒካል ሬንፎረስትን እየከበበ ኖርዝ ኤንድ ሳውዝ ኦፍ ዘ ኢኩዌተር እንግዲህ ግሪን የተቀባው ይሄ የአፍሪካ ምድር ዘ ሳቫና ሪጅን ወይም ዘ ግራስላንድ ሪጅን እየተባለ ይጠራል ማለት ነው። ስለዚህ ጂኦግራፊካሊ ኢትስ ፋውንድ ኖርዝ ኤንድ ሳውዝ ኦፍ ዘ ኢኩዌተር ኢንሰርክሊንግ the tropical or equatorial rain forest region ወይም ደግሞ it's found in between it is found in between the wettest and the driest parts of Africa. The driest parts of Africa. Or በሌላ አባባል ሳቫና it is found in parts of Africa which are characterized by distinct wet and distinct dry seasons ያ ማለት ልዩ የክረምት ልዩ የበጋ ወቅት ባላቸው የአፍሪካ አካባቢዎች በሙሉ ይገኛል። ለዛ ነው ቅድም ሳቫና ዌት ድራይ ሪጅን ይባላል ያልነው። ዌት ድራይ ያ ማለት ዲስቲንክት ዌት ሲዝን አለው፣ ዲስቲንክት ድራይ ሲዝን አለው። ስለዚህ የአፍሪካን ዌተስት የምንለውን ትሮፒካል ሬንፎረስት ወይም ኢኳቶሪያል ሬንፎረስትን በመክበብ ኖርዝ ኤንድ ሳውዝ ፓርትስ ኦፍ አፍሪካ ወይም ደግሞ እዚህ ካርታው ላይ እንደምትመለከቱት በግሪን ሼድ የተደረገው አካባቢ በሙሉ ዘ ሳቫና ሪጅን ኦፍ አፍሪካ ይባላል። በሳር የተሸፈነ ክላይሜቱ ዌት ኤንድ ድራይ ያ ማለት የተወሰነ የእርጥበት ወቅት ያለው ወይም የክረምት ወቅት ያለው ን ደግሞ የተወሰነ ዲስቲንክት ከዚህ እስከዚህ የበጋ ወቅት ከዚህ እስከዚህ የዝናብ ወቅት የሚባል ያለው በሳር የተሸፈነው የአፍሪካ ክፍል ዘ ሳቫና ሪጅን ይባላል። ክላይሜት ካራክተሩን ስናይ ኢትስ ካራክተራይዝድ ባይ ዌት ድራይ ክላይሜት ካራክተሪስቲክስ ሳቫና ክላይሜት characteristics of savanna, it's characterized by wet dry climate. That means it has distinct summer that is wet season, and again has distinct winter or dry season. ስለዚህ ከፍተኛ ዝናብ የሚያገኝበት ወቅት አለው። ሙሉ በሙሉ ደግሞ ደረቃማ ወይም ደግሞ ዊንተር ሲዝን የሚያገኝበት ወቅት አለው። ስለዚህ ቢያንስ ሁለት ክሊርሊ ኖን ሲዝኖች አሉት ማለት ነው። ሰመር ኤንድ ዊንተር ወይም ዌት ሲዝን እና ድራይ ሲዝን። ቬጂቴሽን ናቹራል ቬጂቴሽን ብንመለከት ናቹራል ቬጂቴሽን ኦፍ ሳቫና
ሳቫና ራሱ ምንድን ነው ብለናል? ግራስላንድ ሪጅን ናቹራል ቬጂቴሽን ኢዝ ዶሚኔትድ ባይ ግራስ ዶሚናንትሊ ኮምፖዝስ ወይም ኮምፖዝድ ኦፍ ግራስ በስፋት ሳሮች የሚበዙበት ነገር ግን ዜር ኢዝ ኖ ፒውር ግራስላንድ ኦር ሳቫና ሪጅን። ፒውር ግራስ ወይም ሳቫና ሪጅን የሚባል የለም። ኢን ሞስት ኬዝስ ሳቫና ኦር ግራስላንድ ሪጅንስ አር ሚክስድ ቬጂቴሽን። ስለዚህ ዶሚናንትሊ ኮምፖዝ ግራስ ዊዝ scattered trees and most of the time the trees are acacia trees በብዛት በሳራማ ምድሮች የሚስተዋሉ ወይም የሚበቅሉ የሚታዩ ዛፎች ግራር የምንላቸው። ስለዚህ የተበታተኑ የግራር ዛፎችን ጨምሮ በዋናነት ግን ሳር የሚበዛበት የተፈጥሮ የደን ስብስብ አለው ማለት ነው። ስለዚህ ሶስተኛው ዘ ሰርድ አፍሪካን ማሲቭ ኢዝ ዘ ሳቫና ሪጅን ነው ማለት ነው፣ ወይም ግራስላንድ ሪጅን። አራተኛው እና የመጨረሻው ትሮፒካል ሬን ፎረስት ሪጅን ነው። ዘ ትሮፒካል ሬን ፎረስት ሪጅን ወይም በኋላ እናየዋለን the hot moist region of Africa ይባላል። the hot moist region በጣም ሞቃትና ጭቃ ወይም እርጥበታማ የሆነው የአፍሪካ አካባቢ እየተባለ ይጠራል። አመቱን ሙሉ ዝናባማ፣ አመቱን ሙሉ ሞቃታማ የሆነው የአፍሪካ ምድር the tropical rain forest ይባላል። ስለዚህ the fourth African massive is the tropical rain forest. so አራተኛው ትሮፒካል ሬን ፎረስት ወይም ደግሞ the hot moist region የምንለው ነው። ትሮፒካል ሬን ፎረስት it's also called tropical rain forest region, also called one tropical evergreen forest region, tropical evergreen forest region, or equatorial rainforest region, equatorial rainforest region, or equatorial broadleafed forest region, equatorial broadleaf forest region, or equatorial lowland forest region እየተባለ የሚጠራል። equatorial lowland forest region። ለምን ኢኳቶራል ሎውላንድ፣ ኢኳቶራል ብሮድ፣ ትሮፒካል ኤቨርግሪን ወይም ደግሞ ኢኳቶራል ሬን ፎረስት ይባላል የሚለውን በኋላ ካራክተሮችን እያየን ስንመጣ ግልጽ ይሆንላቸዋል። ስለዚህ ትሮፒካል ኤቨርግሪን፣ ኢኳቶራል ሬን ፎረስት፣ ኢኳቶራል ብሮድ ሊፍድ፣ ኢኳቶራል ሎውላንድ ፎረስት ስንል ዊሚን ዳት ትሮፒካል ሬን ፎረስት ማለት ነው። location of tropical rainforest region in Africa, it's found north and south of the equator. It is found north and south of the equator. Is found north and south of the equator, from 0 to 6 or 7 degree north or south latitudes. ያ ማለት from equator 0 to 6 or 7 degree north and from equator
0 degree to 6 or 7 degree south ላቲቲዩድ መካከል ኖርዝ ኤንድ ሳውዝ ኦፍ ዘ ኢኩዌተር ይገኛል። ስለዚህ ጂኦግራፊካሊ ኢትስ ፋውንድ ፍሮም 0 to 6 or 7 degree north or south latitude, but it is common in the following areas. Commonly it is found in one Western Africa, በኋላ ካርታው ላይ እንመለከታለን። ዌስተርን አፍሪካ ሜንሊ ኢን አይቮሪ ኮስት ኤንድ ጋና፣ ሴንትራል አፍሪካ ሜንሊ in the Congo basin, or in the Congo River basin, that is in Cameroon, in Central African Republic, in the Republic of Congo, Democratic Republic of Congo, ኢኳቶሪያል ጊኒ ኤንድ ጋቦን የሚባሉ ሀገራት ወይም ደግሞ ሴንትራል አፍሪካ ሀገራት፣ እንዲሁም ኢስተርን ፓርት ኦፍ ማዳጋስካር፣ ኢስተርን ሃፍ ኦፍ ማዳጋስካር፣ ኢስተርን ፓርት ኦፍ ማዳጋስካር። እንግዲህ ካርታው ላይ እዚህ ጋር እንደምትመለከቱት the tropical rainforest in Western Africa, mainly in Ivory Coast and Ghana, in Central Africa, and here is Madagascar, and in the eastern part, eastern part of ማዳጋስካር፣ እነዚህ አካባቢዎች ላይ ይገኛል ማለት ነው። ስለዚህ አፍሪካ ውስጥ ምዕራብ አፍሪካ በተለይ አይቮሪ ኮስት እና ጋና፣ ሴንትራል አፍሪካ አብዛኛውን እና ኢስተርን ሃፍ ኦፍ ማዳጋስካር ወይም የማዳጋስካር ምስራቃዊ ክፍል ላይ የሚገኝ ኤክስተንሲቭ ጂኦግራፊካል ኤሪያ ነው ማለት ነው። ወይም ደግሞ ኤክስተንሲቭ ሆት ሞይስት ጂኦግራፊካል ኤሪያ ኦፍ አፍሪካ ነው። ክላይሜት ካራክተሩን ስንመለከት climate characteristics of tropical rainforest region. It is hot all year round. Around the annual average temperature is above 27 degrees Celsius. The annual mean temperature is above 27 degrees Celsius, but the annual range is ቬሪ ሎው 1 up to 3። በወሮቹ መካከል ያለው የአማካይ ሙቀት በጣም አነስተኛ ነው። ከ1 እስከ 3 በጣም ካነሰ የ1 ዲግሪ ሴልሺየስ ከበዛ የ3 ዲግሪ ሴልሺየስ የሙቀት መጠን ነው የሚታየው፣ ወይም ተቀራራቢ የሙቀት መጠን፣ ከፍተኛ የሙቀት መጠን አላቸው። that means it is hot all year round፣ አመቱን ሙሉ ሆት ነው። that means no distinct cold season in tropical rainforest፣ no distinct cold season፣ ምንም የቅዝቃዜ ወቅት የሚባል ነገር የለውም። የዝናብ መጠኑ ስናይ it is moist all year round፣ አመቱ ሙሉ በጣም ዝናባማ ነው። የዝናብ መጠኑ ኢትስ አኑዋል ቶታል ሬንፎል
rainfall is above 2200 ሚሊሜትር የዝናብ መጠኑ ከ2200 ሚሊሜትር በላይ ነው። አንዳንድ አካባቢዎች ላይ እስከ 3000 ሚሊሜትር ይደርሳል። በጣም ዝቅተኛ ከተባለ ከ2200 ሚሊሜትር በላይ ነው። ያ ማለት ዓመቱን ሙሉ ከፍተኛ ዝናብ ያገኛል። it gets more than 10 months of rainfall. Gets more than 10 months of high rainfall. high rainfall ከ10 ወራት እንግዲህ ከ12ቱ ከ10 ወራት በላይ መደበኛና ከመደበኛ በላይ የሆነ ዝናብ አለው። ስለዚህ ዓመቱ ሙሉ ምንድነው ማለት ነው? እርጥበታማ ነው። ስለዚህ in general it is hot and moist በጣም ሞቃታማ በጣም እርጥበታማ የአየር ሁኔታ አለው። ናቹራል ቬጂቴሽን ስንመለከት ናቹራል ቬጂቴሽን ስንመለከት because it's hot and moist all year round, it is evergreen. Evergreen consists tall and broad leaf trees ረጃጅም እና ሰፋፊ ቅጠል ያላቸው ዛፎችን ይዛል ወይም አሉት። it is the most dense vegetation በጣም ጥቅጥቅ ያለ the most luxuriant የሚባል የተፈጥሮ ደን አለው። ላንድ ፎርሙን ስንመለከት ላንድ ፎርም or relief structureን ስንመለከት almost two-thirds of the land form is lowland. The land form is lowland or plain ሜዳማ ዝቅተኛ። ቅድም ትሮፒካል ሬን ፎረስት ኢኳቶሪያል ሎውላንድ ፎረስት እየተባለ ይጠራል። ለምን? ምድሩ በአብዛኛው ዝቅተኛ ወይም ደግሞ ዝቅተኛ ሜዳማ ስለሆነ ማለት ነው። ስለዚህ የሪሊፍ ስትራክቸር ወይም የመልክዓ ምድር አይነቱ በጣም ዝቅተኛና ሜዳማ ኦልሞስት ቱሰርድ የአፍሪካ ዝቅተኛው ሰፊ ምድር የሚገኘው ይሄ ኢኳቶሪያል ሬን ፎረስት የሚባለው አካባቢ ነው ማለት ነው። ስለዚህ the four African massives የሚለውን በዚህ እንጨርሳለን። አራቱ የአፍሪካ ማሲቭስ ወይም የአራቱ የአፍሪካ ኤክስተንሲቭ ጂኦግራፊካል ኤሪያስ ዊዝ ሲሚላር ፊዚካል ኦር ላንድ ፎርም ፊቸርስ ኤንድ ክላይማቲክ ኮንዲሽንስ የምንላቸው አራቱ እነዚህን ይመስላሉ። አፍሪካን አልፓይን ሲስተም፣ ሳህል ሪጅን፣ ሳሃራ ሪጅን፣ ሳቫና ሪጅን እና ትሮፒካል ሬን ፎረስት የሚሉትን እንግዲህ እስካሁን አይተናል። ከአፍሪካን ሜጀር ላንድ ፎርም ግሩፕስ ማለት ነው። ሁለቱ ይቀሩናል፣ ኢስት አፍሪካን አይላንድስ ኤንድ ግሬት ሪፍት ቫሊ ኤንድ ሳውዘርን አፍሪካን ፕላትፎርምስ። እነሱን ደግሞ በቀጣይ በአንድ ክፍለ ጊዜ ጠቅልል አድርገን ለማየት እንሞክራለን። ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁ። በቀጣይ እስከምንገናኝ ደህና ሁኑ ተማሪዎች።